አይነት ነገር መስማት ማየት አልፈልግም። በቃ አለቀ። መጣቀም መስለ አንተ የጀርባ ቅማል ገደል አፋፍ ውስጥ ወስደ እያስተሳከ እንዲገፍትራ እንደከተትካት እኔም አንተን ከተሃል። በእናታችን ጸሎት በጠባሽው ጡት ትድኛለሽ። መተሽ ወድቀሽ እግሯ ላይ ይቅርታ ጠይቀሽ ካልወደ ግን የዘራሽውን ታጭያለሽ። አለቀ። ዘግቼልሽ በእግር ብረት መታሰር ካለበት ታሰር። ካበደችም ማለት ይህን ማድረግ ያለብኝ ደግሞ እኔ ቤተሰቤ ነው። አንተ ግን አረፍ። ሰውን በግድ እንደዚህ የማያያዝ መብት የለህም። አንተ ማን ስለሆንክ ማን ስለሆንክ? ሰላም የኛ መጠና ተወዳጅ ቤተሰቦች እንዴት ናችሁ? አላችሁልኝ? እኔም ደህና ነኝ። እንግዲህ ደህና ነኝ ልበላችሁ አይደለ? ይሄን ይመስላል። ደህና አይደለሁም። የምሬ ነው። ደህና አይደለሁም። ከተኛውበት ተነስቼ ይሄንን ቪዲዮ እየሰራሁላችሁ ያለሁትና ቤተሰብ በጣም ስትረስ ውስጥ ነኝ። ራስ ምታት ምናምን የፋሚሊ ነገር ያስጨንቃል። ከምንም በላይ የፋሚሊ ነገር በጣም ያስጨንቃልና የእህቴ ነገር በጣም ስትረስ ውስጥ ከቶኛልና ቆራጥ አለመሆኗ፣ ኩስታራ አለመሆኗ፣ ሴትነቷን ማዋረዷ እኔንም ራሴን እስክጠላው ድረስ አድርጋኛለች። በአንድ ቀን 3 ነው መድኃኒት እየወሰድኩ ያለሁት ለራስ ምታት ማለት ነው። የምሬ ነው ቤተሰብ። እየረሳሁት በመሃል ድጋሚ እየረሳሁት ለምወስድበት ሰዓት አለ እና በእኔ ደረሰ በማንም አይደረስ ቤተሰብና ሰው በዚህን ያክል እንዴት ይዘቅጣል? ሰው በዚህን ያክል ራሱን እንዴት ያዋርዳል? በጣም ከብዶኛል እና ቤተሰብ እባካችሁን እንደሌላ ጊዜያችሁ በጸሎት ወደ ራሷ አሁንም እንድትመለስ። አሁን ታማሚው አብርሃም አይደለም ሄርሜላ ናት ታማሚዋ። በደንብ ግልጽ እየሆነልኝ ያለው ታማሚዋ እህቴ ናት። ታመመች። የምሬ ነው የምላችሁ ታመመች። በዚህ ያክል ራሷን አዋረደች፣ ሴትነቷን አዋረደች። የሰው ባል በግድ የኔ ካልሆነ ብለሽ እኔ ምን እንዳጠፋውብሽ ምን አይነት የተረገመ ቀን ነው እኔ ያንቺ እህት ያደረገኝ ብዬ ራሴን እስከጠላው ድረስ አድርገሽኛል እህቴ። እባክሽን አሁን ደጋግመሽ እኔ ጋር መደወል ጀምረሻልና ለምን ደምደውይልኝ? እኔ ምን እንዳደረግልሽ? እስቲ ምን ላደርግልሽ? እኔ አንቺን ካለሽበት ማቅ ውስጥ ለማውጣት ይሄን ሁሉ ጊዜ ስራዬን ቤተሰቤን ትቼ ደከምኩኝ። ተሳካልኝ ብዬ ደግሞ ከዛ ህልም ነቃሽልኝ ብዬ ስል እሱ ወደ ራሱ ሲመለስ ደግሞ አንቺ በተራ በግድ እኔ ካልሆነ እቃ እኮ አይደለም ሰው ነው። ሰው እንዴት በግድ አንቺ ይሆናል? ሰው እኮ ሲፈላለግ ነው አብሮ የሚቀጥለው አይደለም? የሰው ባል እታለም አይደለም? የሰው ባል የራሴ ያልሽው ባልሽ በክብር የተዳርሽለት ባልሽ እንኳን እሱ ሲፈልግ አንቺ ስትፈልጊ ነው አብራችሁ መቀጠሉት። ይሄንን አታውቂም? ህፃንሽ ልጅ እና ምን ልልሽ ነው መሰለሽ የመጣሁት ዛሬ። ትላንትም ብዬሻለሁ ስልክ አይደለም እኔ ካንቺ የምፈልገው መተሽ እናቴን እግሯ ላይ ወድቀሽ ለስካሁኑ ላስታመምኩሽ እንዲህ ላደረኩሽ ለሰበርኩሽ እህቴ እናቴ ብለሽ እግራችን ላይ ስትወድቂ እውነቴን ነው የምልሽ ወደ ራስሽ ፈጣሪ እንዲመልስሽ እያለቀስኩኝ ነው እየለመንኩት ያለሁት። እዚህ ጋር ተቀምጬ ማውራውን አይደለም ማየት ያለብሽ። ራስሽን እንድትሆኚ ዞተር ተንበርክኬ ነው ፈጣሪን እየለመንኩት ያለሁት። ያ ነገር እንዲቀጥል የምትፈልጊ ከሆነ የኔ እህትነት የቤተሰብሽ ክብር ማስመለስ የምትፈልጊ ከሆነ ስልክ አልፈልግም እኔ ካንቺ ቴክስት አልፈልግም። ቀጥታ ነይ ቤት። እሺ አቅማተሻል
መጥቼ ልውሰድሽ አይደል? ይሄንን ትፈልጊያለሽ? አቅም ካጣሽ እኔን የምታይበት እናትሽን የምታይበት ወንድሞችሽን የምታይበት አቅም ካጣሽ መጥቼ እኔ ልውሰድሽ? ተጸጽተሻል? ጸጸት ውስጥ ነሽ? አዎ ብለሽ መልሽልኝ። ይሄንን አቤል ቹቹ ያልካት ልጅቷን ማይሆን ውስጥ ማቅ ውስጥ ከተሃት ሲያበቃ አበረታተ ማይሆን ማቅ ውስጥ ከተ ህይወቷን ካበላሸው በኋላ ዛሬ እንኳን ከዛ ጭቃ ውስጥ ወጣች ብዬ ስል መልሰህ ልከታት እየሞከርክ ነው። ምንድነው ሐሳብ አንተ? ይኸውልህ አንተ የእናቴ እንባ የኔ እንባ አንተን ገደል ይክተት። እህቴን ገደል ውስጥ እንደከተትካት የሩታንም ህይወት እንደበጠበጥክ አንተ ህይወት ይበጥበጥ ነው ማለት ሌላ ምንም አይደለም። ምትረዳ መስለህ ለሷ መጠቅም መስለህ አንተ የጀርባ ቅማል ገደል አፋፍ ውስጥ ወስደህ እያስተሳክ እንዲገፍትረ እንደከተትካት እኔም አንተን ከተሃለሁ። እኔም አንተን እከተሃለሁ። ጠብቅ። ለሁሉም ጊዜ አለው። ለሁሉም ጊዜ አለው። የምሬን ነው ማለት አንተ ማፈሪያ ነህ። ማፈሪያ ነህ። ከአንደበቱ አፍሰማህ አይደል? ማታ እኔ የምፈልገው ልጄንና ምስቴን ነው አለ በቃ። እሺ በግድ ታሟል በል ተብሎ ነው ታሟል። ታመሃል አንተ አይገርምህም? ታመሃል አቤል ታመሃል። አሳሪ ነው ያጣኸው። የምሬን ነው ማለት አሳሪ ያጣሃል አንተ። ምንም ልልሽ አልችልም። እየነቃሽ ነው ከልምሽ ንቂ። አቅም ካጣሽ እመጣለሁ እኔ አለሁልሽ። ትገባታለህ። እህቴን የከተትካት ማቅ ውስጥ አንተ ራስህ ትገባለህ። ይገርም። ምንድን ነው የምትጮሂው? አሁንም በዚች ልጅ ጉዳይ አሁንም እየጮህሽ ነው? አሁን እኮ እግዚአብሔር ይመስገን ነገሮች ሁሉ መስመር እየያዙ ነው። ለምንድን ነው እንደዚህ የምትሆኚው? እኔ ውስጤ ተሰብሯል። እኔ ማንም ሊረዳኝ አልቻለም። ቤተሰብ የምር እኔ ማንም ሊረዳኝ አልቻለም። አክስቴ እኔ ተሰቃየሁ፣ ተቃጠልኩኝ፣ በቃ ተቃጠልኩኝ። እኔ ቹቹ ሚላት እንጂ አንድም ወደ ቤቷ ሊመልሳት የሚሞክር አንድ ሰው አይኖርም ከግሩፓ ውስጥ። ጓደኛ መሳይ ጠላት ብቻ ዙሪያሽ ላይ ያለው። እኔ አምላኬ ተያት በቃ። በዚች ልጅ ጉዳይ ዙሪያ ቤተሰባችን ተበጠበጠ፣ አለቀን። በቃ እኔ በዚች ልጅ ዙሪያ ምንም አይነት ነገር መስማት ማየትም አልፈልግም። በቃ አለቀን። እኔ አልቻልኩም። የምሬን ነው አልቻልኩም። እኔ አቅም ነው ያጣሁት። ይኸውላችሁ ቤተሰብ ጓደኛ መሳይ ጠላት፣ ቤተሰብ መሳይ እስስት እናንተን አየሁ። የሰውን ኑሮ በታኝ ሌላ ትዳር ለመመስረት የምትሞክሩ ያንዱን የበተናችሁ ያንዱን ለማስተካከል የምትሞክሩ ምን አይነት ትውልድ ናችሁ እናንተ? እውነት የኛ ዘመን ትውልድ ናችሁ እናንተ? እኔ ከየት ነው የመጣችሁት? ምን አይነት ተፈጥሮ ነው ይሄ? እንዴ ሰው እንዴት አልፈልግሽም ብሎ አፍ አውጥቶ እስኪለን እንዴት እንጠብቃለን? አሰየው እኔ ደስ ብሎኛል። ምክንያቱም የሰው የሆነ ነገር ወደ ራሱ ተመልሷል። ሩታ እኮ ኑሯ ተመልሷል ወደ ቤቷ። አንዱ ቢያለቅስ አንዱ ይደሰታል። ሃይ ይሄ ማለት ሄርሜላ ብቻዋን ነው ብታለቅስ የምታለቅሰው። ሩታ ከነ ልጇ ነው የምታለቅሰው አይደል እንዴ? ቤተሰብ እኔ አሁንም ሩታን ደግፊያት ወይ ወግኛ አይደለም እያወራው ያለሁት፣ ሀቅን ወግኜ ነው ማወራው። አቤል ግን የጠነሰስከው ጥንስስ አልሳካ ብሎሃል። አሁንም ድጋሚ እየጠነሰስክ ነው አይደል? እኔ አንተ መጨረሻ ያሳየኝ ፈጣሪ። እኔ ደፋሃለሁ አንተ። የምሬን ነው የምልህ። ነገሮችን ቦታ እያሳስኩ ነው፣ እየበጠበጥከኝ ነው፣ ኑሮዬን እየበጠበጥክ ነው። የምሬን ነው የምልህ።
ከእህቴ ጎን ዞር በላ። አታጠቅማት፣ ምንም አታረግላት። ጠቃሚ አይደለህም ለእህቴ አንተ። ጓደኛ መሆናችንም ምንም መሆናችንም ለሷ። አንተ ምን አይነት ሰው ነህ? የምሬን ነው የምልህ፣ እደፋሃለሁ ነው የምልህ። አሁንም ደግምልሃለሁ፣ ዞር በል ከእህቴ አጠገብ። ይኸውልህ ነገሮች በጥሞናና በተስተካከለ መንገድ ላስተካክል እየሞከርኩ ነበር። እያስተካከልኩኝ ይኸውልህ ደርሻለሁ። አሁን ግን የሚቀረኝ እህቴ ነገር ነው አይደል? ጸበል መውሰድ ካለብኝ ጸበል ወስዳታለሁ። በእግር ብረት መታሰር ካለባት ትታሰራል። ካበደችም ማለት ይህን ማድረግ ያለብኝ ደግሞ እኔ ቤተሰቤ ነው። አንተ ግን አረፍ። ሰውን በግድ እንደዚህ የማያያዝ መብት የለህም አንተ። ማን ስለሆንክ አንተ ሄርሜላን በሰው ትዳር ላይ ድጋሚ ልድራት ትሞክራለህ? ስነ ስርዓት እያልኩ ነው። ስነ ስርዓት፣ አሁንም ስነ ስርዓት። የምሬን ነው የምልህ፣ እደፋሃለሁ። የመጨረሻ ማስጠንቀቂያ ነው አቤል፣ የመጨረሻ ማስጠንቀቂያ ነው። አንተ ነህ የቤታችን ጠላት። አንተ ነህ የሩታ የሄርሜላ ጠላት። አንተ ነህ፣ ሌላ ጠላት የለብንም። በእናታችን ጸሎት በጠባሽው ጡት ትድኛለሽ። መተሽ ወድቀሽ እግሯ ላይ ይቅርታ ጠይቀሽ፣ ካልወዲያ ግን የዘራሽውን ታጭያለሽ። አለቀ። ዘግቼልሽ